መጋቢት 4 ቀን 2010 ዓ.ም የኢትዮጵያ ስብራቶች የታከሙበት ተስፋ የታደሰበት እንደዚሁም የነገዋን ብሩህ ኢትዮጵያ ለመገንባት ቃል የተገባበት የአዲስ ጅማሮ ብስራት ነው። በእነዚህ 8 የለውጥ ዓመታት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ ኢትዮጵያ ሁሉን አቀፍ የብልጽግና ጉዞ የጀመረችበት ነው። በመጋቢት 24ቱ ህዝባዊ ድጋፍ ሰልፍ ላይ የተገኙት የጅማ ከተማና የጅማ ዞን ነዋሪዎች እንደገለጹት በመጋቢት 24 2010 ዓ.ም ኢትዮጵያና ኢትዮጵያውያን አዲስና ሁሉን አቀፍ የብልጽግና ጉዞ የጀመሩበት የታሪክ አጋጣሚ መሆኑን ጠቅሰው በተለይም የግብርናውን ዘርፍ በማዘመን እንደ ስንዴ የመሳሰሉትን ሰብሎች ለሀገር ውስጥና ለውጭ ገበያ እንዲቀርብ የተደረገበትን መንገድ የሚደነቅ ነው ብለዋል። ነዋሪዎቹ አክለውም ባለፉት 8 የለውጥ ዓመታት የተመለከትነው የድል ጉዞ የምንመኛትን ኢትዮጵያ እውን ማድረግ የሚያስችል ነው ብለዋል። ከመጋቢት 24 በኋላ በአጭር ጊዜ ውስጥ 10 ዓመት ባልሞላ ጊዜ ውስጥ ትላልቅ ለውጦች መጥተዋል። የከተሞቻችንን የማዘመን ከተማን ከተማ ማስመሰል በማዕድን መልኩ በተለያየ በእርሻ ስንዴ ወደ ውጭ መላክ የጀመርንበትና ዛሬ ዩክሬንና ራሽያ ላይ በሚደረገው ጦርነት ብዙ ሀገራት ስንዴ በተቸገሩበት እኛ ራሳችን ችለን የቆምንበት ሀገር ነውና እየተደረጉ ያሉ ሪፎርሞች በጣም አመርቂ ናቸው። መጋቢት 24 ለኛ ልዩ ቀን ነው። ምክንያቱም ዶክተር አብይ አህመድ የመረጥንበት እሱ ወደ አመራር የመጣበትና ኢትዮጵያ ከውርገት ያዳነበት ከተለያየ ችግር ያወጣበትና የተለያየ ፕሮጀክት ሜጋ ፕሮጀክት የመረቀበትና ትልቅ ደስታ ለአፍሪካም ለኢትዮጵያም ምሳሌ መሪ ስለተመረጠ እጅግ በጣም ደስታ ቀናችን ነው። ወጣቱ የፖለቲካ ተሳትፎ እንዲጨምር አድርጓል። ሌላም ወጣቱ የስራ እድል ፈጠራ ላይም በተለያዩ ብድር እንዲያገኝ ወደ ንግድ እንዲገባ የተለያዩ ነገር የተመቻቸለት ነገር አለ። ያንን በማስመልከት እንግዲህ ወጣቱ ዛሬ እዚህ ቦታ ላይ ተገኝቶ ድሉን እያከበረ ነው ማለት ነው። በብልጽግና ፓርቲ ኦሮሚያ ክልል ቅርንጫፍ የፖለቲካ ዘርፍ ኃላፊ ነመራ ቡሊ በህዝባዊ ድጋፍ ሰልፉ ላይ ተገኝተው ባስተላለፉት መልእክት ባለፉት 8 ዓመታት ኢትዮጵያ በመሳሪያ ሳይሆን በሀሳብ የበላይነት የምትተዳደር ሀገር መሆኗን ለዓለም ያሳየችበት ነው ብለዋል። መጋቢት 24 ሀገራችን ከድህነት ወጥታ ወደ ብልጽግና እንድትሸጋገር በሀሳብ እንድትመራ እንዲሁም በዘመናዊ ፖለቲካ ታግዛ ወደፊት መራመድ እንድትጀምርና በአጠቃላይ ኢትዮጵያ በመሳሪያ ሳይሆን በሀሳብ የበላይነት የምትመራ ሀገር መሆኗን ለዓለም ያሳየንበት ነው። አቶ ነመራ አክለው የዛሬው ቀን ባለፉት 8 ዓመታት የምግብ ሉዓላዊነትን ለማረጋገጥ በቁርጠኝነት በመስራታችን ስንዴን ወደ ውጭ በመላክ ለአፍሪካ ተምሳሌት የሆንበትን ድል የምናከብርበት ቀን ነው ሲሉ ተናግረዋል።